ይሄ ለማወቅ ቀድመን ልንገራቸው ስለ ጅኖች አፈጣጠር በኢስላም ስለ ጅን ሙሉ ማብራሪያ ያለው ኢስላም ብቻ ነው። ሌላ የትኛውም ሃይማኖት ጋር አታገኝም። ከምን ተፈጠረ የለ መጽሐፍ ቅዱስ ላይ ከምን እንደተፈጠረ ጋኔን አይታወቅም። ግን እነ ኢስላም ይሄን ነገር ይገልጸዋል። የፈጠራቸው አምላክ አላህ ሱብሓነሁ ወተዓላ ከምን እንደፈጠራቸው ያውቃልና ተናግሯል። ወልጃነ ኸለቅናሁ ሚን ቀብሉ ቢናሪ ሰሙም ከእሳት ነው የፈጠርኳቸው እያለ ጋኔኖችን አላህ ሱብሓነሁ ወተዓላ ይናገራል። ባህሪያቸው ምንድን ነው? በምን ባህሪ ላይ ተፈጠሩ የሚለውንም ይሄን ኢስላም ብቻ ነው የሚናገረው። ሌላ ቦታ ላይ አይናገርም። ያቻው አይደለ? እሱም ምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ጅኖች አፈጣጠር ሲናገሩ ምን አሉ? አልጅኑ ሰላሰቱ አስናፍ አሉ። ለበለ ይገላል። ልክ ቤቱ ሲገባ ጊዜ የሰሃባ ቤቱ ውስጥ እባቡ አልጋው ላይ እንደዚህ ጥምጥም ብሎ ቁጭ ብሎ መካከል ላይ ያገኘው። ከዚያም ይህ ሰው ሄደና ቀጥታ ገድላለሁ ብሎ እባቡን ሄዶ ሊመታ ሲል የእባብ ጥምጥም አለበትና ገደለው። ሰውየው ገብታቸዋል፣ ገደለው። በዚህ ጊዜ ያ ሰሃባ እባብ ገደለው እኮ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ሲነግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከአላህ ዘንድ ራእይ መጣላቸው። ገብታቸዋል። ምን መጣላቸው? ራእይ መጣላቸው። እሱ ምንድነው የሚለው እንቀጥላለን። እሺ አሁን ከኔ ጋር እንደስተል ንገሪያት። እሺ ዚክር አለሽ? አለው ተከቲና ዳገሳ አይ እሺ ወርዳለች። ስትመጣ ጊዜ ታስገበታለሽ። እሺ እና እባብ ገደለው ተባለ። ነብዩ ሰለላሁ ዐለይሂ ወሰለም ግን ይሄ ነገር ሌላ ታሪክ እንደሆነ ነገሯቸው። እሱም ምንድነው? ከጅን ወደ እባብ የተቀየረ የሆነ የጅን አይነት ነው ያንን ሰው የገደለው። ይሄ ለማወቅ ቀድመን ልንገራቸው ስለ ጅኖች አፈጣጠር በኢስላም ስለ ጅን ሙሉ ማብራሪያ ያለው ኢስላም ብቻ ነው። ሌላ የትኛውም ሃይማኖት ጋር አታገኝም። ከምን ተፈጠረ የለ መጽሐፍ ቅዱስ ላይ ከምን እንደተፈጠረ ጋኔን አይታወቅም። ግን እነ ኢስላም ይሄን ነገር ይገልጸዋል። የፈጠራቸው አምላክ አላህ ሱብሓነሁ ወተዓላ ከምን እንደፈጠራቸው ያውቃልና ተናግሯል። ወልጃነ ኸለቅናሁ ሚን ቀብሉ ቢናሪ ሰሙም ከእሳት ነው የፈጠርኳቸው እያለ ጋኔኖችን አላህ ሱብሓነሁ ወተዓላ ይናገራል። ባህሪያቸው ምንድን ነው? በምን ባህሪ ላይ ተፈጠሩ የሚለውንም ይሄን ኢስላም ብቻ ነው የሚናገረው። ሌላ ቦታ ላይ አይናገርም። ያቻው አይደለ? እሱም ምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ጅኖች አፈጣጠር ሲናገሩ ምን አሉ? አልጅኑ ሰላሰቱ አስናፍ አሉ። صنفٌ لهم أجنحة يطيرون به على الهواء وصنف يتغيرون إلى الحيات والكلاب وصنف مثلكم يعني ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች ሶስት አይነት ናቸው አሉ። አንደኛ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ብለው ተናገሩ። ሁለተኛ በህዋ ላይ የሚበሩበት ክንፍ ያላቸው በራሪ ጅኖች አሉ አሉ። ሶስተኛ ልክ እንደናንተ የሚኖሩ ብለው ተናገሩ። ልክ እንደኛ ማህበራዊ ህይወት ያላቸው የራሳቸው የሆነ ዓለም ያላቸው አያቸው አይደለ? ስለዚህ ሶስት አይነት ናቸው። ስለዚህ ወደ እባብ በመቀየር ወደ ውሻ በመቀየር ሰውን አዛ የሚያደርግ ክፉ የጅን አይነቶች አሉ። ይወታቸዋል። ከነዚህ አይነት መካከል አንደኛው ይሄ ሱሐባ ልክ ቤቱ ሲገባ ጊዜ ወደ እባብ ተቀይሮ ቤቱ ጠብቆታል ጅኑ። ወዳው ሄደና ገደለው። ማን ነው እገላለሁ ብሎ ጣል ሲያደርግ ጥምጥም አለበትና ገደለው እባቡ ሰውየውን ሱሐባውን። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገራቸው። እባብ ገደለው ያላችሁት ጓደኛችን እባብ አይደለም የገደለው ጅን ነው አሉ። ወደ እባብ የተቀየረ የጅን አይነት ብለው ነገሯቸው። እና ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ትዕዛዝ አስተላለፉ። ሰዎችን ከጅን ከእንዲህ አይነት ከመጥፎ ጅኖች ተንኮል ለመጠበቅ ዘንድ ትውልዳቸውን አስተማሩ። ምን አሉ? አደራ ከዚህ በኋላ ቤታችሁ ውስጥ እባብ ካያችሁ 3 ጊዜ አላህን ፍራና ውጣ በሉት መጀመሪያ። የዛኔ ጅን ከሆነ ይወጣላችኋል አሉ። ነገር ግን አልወጣም ካለ በዚያው ካያችሁት 3 ጊዜ ተናግራችሁት የዛኔ እባብ ነውና ግደሉት አሉ። አያችሁ እንጂ እባብን እንዳገሉ ቤታችሁ ውስጥ ገብቶ ብታገኙ ብሏል ብለው ይዋሻሉ። ወላሂ ካፊሮች ማለት ነው። ይቅርታ ሁሉም አይደሉም፣ ሰባኪዎቻቸው ናቸው እንደዚህ የሚሏቸው። ለታቸው መጥፎ ነገር ስለስለምና ጭንቅላታቸው ላይ ለመጫር ብለው ማለት ነው። ይሄን የጅን ባህሪ ዝርዝር አድርጎ የሚናገረው ኢስላም ብቻ ነው። ሌላ የትም ቦታ ላይ አታገኙ። ያቻ እባብን እንዳገሉ ቤታችሁ ብታገኙ ይላል እስልምና ብለው ይሄን ያሳያቸዋል። እነዚህ ልጆች እውነት ይመስላቸዋል። ሙሉ ሐዲስን ግን አያስነብቧቸውም። ያቻ አላህ ሙሉ ሐዲስን አያስነብቡላቸውም፣ አያነቡላቸውም። እነሱም ሄደው እንደማያዩ ያውቃሉ።
እንደፈለጉ ይጫወቱባቸዋል። ገብቷቸዋል። ያን ቁጥር ይዘው ሄደው እስኪ ምን ይላል ብለው እንደማያዩ እርግጠኛ ናቸው። ምንድነው የሚሏቸው? ቤታችሁ እባብ ብታገኙ እንዳገሉ ብሏል መሐመድ ይሏቸዋል። ተመልከቱ ሰለላሁ ዐለይሂ ወሰለም እባብ እንዳገሉ ካለ ይሄንን እንዴት ሊሆን ይችላል? ነገር ግን ይሄንን ሙሉ ማብራሪያ ሙሉ ሐዲሱን ብታዩት እንደዛ ነው የሚለው። ሰሃባው መጣና ያንን እገላለሁ ሲል ጊዜ ወደ እባብ የመቀየር አቅም ያላቸው ጅኖች አሉና አደራ ቶሎ ብላችሁ እገላለሁ ካላችሁ ጅን ከሆነ በእናንተ ላይ አደጋ ሊያደርስ ይችልባቸዋል። ልክ እንደ ሰሃባው እና አላህን ፍራ፣ ጅን ከሆንክ ውጣ ከቤት ብላችሁ ተናገሩት። የዛኔ ጅን ከሆነ ይሰወራል፣ ይጠፋላችኋል። ነገር ግን ከዚያ በኋላ ይህን ተናግራችሁት ከቆየ እባብ ነውና ግደሉት ብለዋል። ወዲያው ገብታል ናጂ እና ግደሉት ብለዋል። መጨረሻው ላይ እንዳትገሉት አላሉ። እሺ ሰላም አለይኩም መርሐባ ሹክራን። ያው እየተቆራረጠ ስለሆነ ነው ሁሱ ኔትወርክ እያስቸገረኝ ስለሆነ ነውና ይሰማሃል የኔ ድምጽ? አዎ ይሰማል። ሁለተኛ ጥያቄ ደግሞ ምን አቅርቦልኛል ከፈቀድክልኝ? ይቻላል። አብሽር። የ6 ዓመት ልጅ ማግባት ሱና ነው ብሏል ረሱል አለይሂ ሰላቱ ሰላም የሚል ጥያቄ ነው ያቀረበልኝና ለዚህ መልስ እየሰማ ነውና እሱም መልካም። የ6 ዓመት ልጅ ማግባት ሱና ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም የሚለው ስህተት ነው። እንደዛ የሚል ቃል አልተናገሩም እርሳቸው። አንድ ሰው በእስልምና ያለው ነገር ምንድነው? ሴት ልጅ ለአቅመ ሔዋን ከደረሰች ተክለ ሰውነቷ ከደረሰ ፈቃደኛ ከሆነች ብቁ ከሆነች ለትዳር የዛኔ መብቷ ነው ማግባት። ኢስላም ግን ይሄንን በዚህ ዓመት ታግባ በዚህ ዓመት አታግባ ብሎ ያስቀምጠው ነገር የለም። በቃ ፈቃዱን ለሴት ልጅ ነው የተወው፣ ነፃ አድርጎ ትቶታል። ከፈለገች በ40 ዓመቷ ለምን አታገባም? ችግር የለበትም ኢስላም። ለምን በዚህ ዓመት አገባሽ ብሎ አላህ የትንሣኤ ቀን አይጠይቃትም። ብቻ ራሷን ከመጥፎ ነገር ትጠብቅ እንጂ ባልጠበቀችበት ነገር ንስሐ እስካላደረገች ድረስ በዛ ይጠይቃታል። ያቻውን ስለዚህ ነው ነፃ አድርጎ ነው የተወው። ነገር ግን ስለ አይሻ ለማለት ፈልገው ነው እነዚህ ሰዎች ያቻውን ስለ አይሻ ለማለት ፈልገው ነው። አይሻ ምን አይነት ሴት ነች የሚለውን ሐዲስ ላይ ማየት ያስፈልጋል። ምክንያቱም ያ ዘመንና የአሁኑ ዘመን የተለያየ ዘመን ነው። የዛሬ 1447 ዓመት በፊት የነበረ ታሪክና ዛሬ ነበረን ያለን የህይወት ታሪክ ማውራት በጣም ትልቅ ስህተት ነው። ይሄ ነው። ሌላኛው ነገር የሰው ልጅ አፈጣጠር ተክለ ሰውነት ከአደም ጀምሮ እስካሁን ድረስ እየቀነሰ ነው ያለው። የአደም አፈጣጠር ስንት እንደሆነ ኢስላም ይናገራል። አደም ስንት እንደነበረ ቁመቱ ታውቃላችሁ? 30 ሜትር ሰው ነበረ። እንደ ዛሬዋ 2 ሜትር ማትሞላ ሰው አልነበረም። ነገር ግን ሰዎች ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ ሲመጡ ጊዜ ከተሰጡት ተክለ ሰውነት እየቀነሱ ዛሬ ላይ 2 ሜትር ማትሞላ ትንሽዬ ሰዎች ሆነ ቀረ። አያቸው አይደል? ወደፊትም እየቀነሰ ይሄዳል ይሄ ነገር በሂደት ማለት ነው። ስለዚህ አደም ስንት ሜትር ነው? 30 ሜትር ሰው ነበር። በአደም ጊዜ የነበረ ሰውና በአሁን ጊዜ የነበረ ሰው ለትዳር ብቁ ነው ወይ? በፍጹም አይደለም፣ አይገናኝም። 30 ሜትር ሰውና 2 ሜትር የማይሞላ ሴት መጋባት ይችላሉ? አይችሉም፣ በፍጹም ይወታቸዋል። ስለዚህ የዛሬ 1447 ዓመት በፊት የነበሩ ሰዎችና ዛሬ ላይ ያሉ ሰዎች የ9 ዓመት ሰዎችና የዛ ዓመት የ9 ዓመት ሰዎች በፍጹም አይገናኝም። 30 ሜትር እንደሆነ አደም ማስረጃ አለው። ያው ቡኻሪና ሙስሊም ላይ የተዘገበ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የአደምን አፈጣጠር ሲናገሩ ምን አሉ? خلق الله آدم على صورته طوله 60 ذراعا አሉ። አላህ አዳምን ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ማለት ነው። አያችሁ። ስለዚህ በአደም ጊዜ የነበረ ህዝብና በኑህ ጊዜ የነበረ እኩል አይደለም። በኑህ ጊዜ የነበረና በኢብራሂም ጊዜ የነበረ እኩል አይደለም። በኢብራሂም ጊዜና በሙሳ ዘመን የነበረ እኩል አይደለም። በሙሳና በዒሳ ዘመን የነበረ እኩል አይደለም። በዒሳና በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ እኩል አይደለም። በነብዩ ሰለላሁ ዐለይሂ ወሰለምና በዛሬው ያለው ተክለ ሰውነት እኩል አይደለም። ይሄ ነው። ሌላኛው ነገር አይሻ ምን አይነት ሴት ነች የሚለውን ማየት ሐዲስ ላይ ሄዳችሁ አይሻ የወር አበባ የምታይ ወጣት ሴት ነበረች። አዎ የወር አበባ የምታይ ወጣት ሴት ነበረች። በዚያ ዘመን በ9 ዓመታቸው የወር አበባ የሚያዩ ተክለ ሰውነታቸው ልክ እንደ ወጣት የሆኑ ሴቶች እንደነበሩ ቃል በቃል ራሷ ተናግራለች። ሌሎችም እንዲሁ ራሷ ስትናገር ብናለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ
ሴት ሆናለች አለች። ሴት ማለት ነው ከህፃንነት ዓለም ወጥታለች ማለት ነው። ሴት ሆናለች ብላ ተናግራለች። ለአቅመ ሔዋን የደረሰች ሴት። ስለዚህ ወር አበባ የምታይ ሴት ነበረች። ሲቀጥል ሌላ ሐዲስ ላይ እናታችን አይሻ አቡ ዳውድ በዘገበው ሐዲስ ላይ ስትናገር ምን ብላለች? ነብይ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት እናቴ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን እየቀመመች ትመግበኝ ነበር። ይሄም ነገር ተሳካላት እናቴ አለች። ወፈርኩኝ፣ ሰባሁኝ። ከዚያም በኋላ ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር አስገባችኝ ብላ ተናገረች። ይታቻል አይደል? ስለዚህ ነው ይሄን እንትን አድርጎ ሲናገር الإمام القاضي ይሄን አስመልክቶ ሲናገር ብላለ ወካለት ሻበተን እያለ ይናገራል። ወጣት ሴት ነበረች አይሻ ብሎ ቃል በቃል ይናገራል። ወጣት ሴት ብሎ ገልጿታል።